የጌታ ፈቃድ ነው ብሎ ዘንድሮ ሰው ቢገረፍ አላለኝም ነበር ነው የሚለው። እውነቴን እኮ ነው። ለምን መሰለች? የእግዚአብሔርን ፈቃድ የምናያይዘው ኮምፎርታብል ከሆነ ዞናችን ጋር ቻሌንጅ ሲመጣ የእግዚአብሔር አይደለም እኮ ነው። ከየት ነው ያመጣ ነው እንደዚህ አይነት ወንጌል? ውስጣቸው ያለው ብርሃን ነው ደጃቸውን የሚቆጣጠረው። መታሰራቸውና መለቀቃቸው አይደለም፣ ወንጌል ነው ሰዎቹን የሚይዛቸው። መንገድ ላይም ሆኖ እስር ቤት ውስጥም ሆኖ የተሻለ የሚመስል ቤተ መንግስት ውስጥም ሆኖ ተርሞ የሌለውም አይበጠበጥም ህይወታቸው። በእውነት እንዳትከስሩ የምትፈልጉ ከሆነ ህይወታችሁ የልፋትና የድካም እንዳይሆን የምትፈልጉ ከሆነ መንፈስ ቅዱስን ስሙ። በጣም ብዙ የምትጸጸቱበት እድሜ እንዳይኖራችሁ የምትፈልጉ ከሆነ ከእግዚአብሔር መንፈስ ጋር ያላችሁ ቀረቤታ የነፍስ ሶል ኢንቲሜት የነፍስ ቁርኝት ይኖራል። በእውነት ነው የምላችሁ። መንፈስ ቅዱስ ቁጭ በልካለ የዛሬ 20 እና 30 ዓመት ተነስ ቢለ ከኔ በፊት መሮጥ የጀመረውን በሙሉ ወደ ኋላ ነው ማለት። መርዶክዮስ የከሰረ አማ ያተረፈ አይመስል መጨረሻ መዝጊያዋ ላይ መጥቶ ቀኙ አላዙራ። ኢየሱስ 30 ዓመት ሲቀመጥ ያቃጠለ አይመስልም እድሜ። በ3 ዓመት ተኩል ዘላለምን ጨርሷት ሄደ። በ3 ዓመት ተኩል መሪውን ስጡ ለቀን እንነዳለሱ። በእውነት ማዕበል እንደፈለገ አያንገላታንም። መንፈስ ቅዱስ ህይወቴን ከያዘው እምደርስበትን እሱ ያውቃል። አምላክ ሰው ሆኖ መስቀል ላይ ለተሰቀለበት ጉዳይ መኖር የመጨረሻው የሰው ልጅ ክብር። የጴንጤ ስብከት አይደለም፣ ቸርች ውስጥ ያለ ስብከት አይደለም። እውነት ነው እየነገርኳቸው ያለው እውነት ትሩዝ። የሐዋርያት ሥራ መጽሐፍ አዲስ ኪዳናችን ላይ መንፈስ ቅዱስ በትምህርት መልክ ብቻ ሳይሆን በስብዕናው የተራመደበት መጽሐፍ ነው። መንፈስ ቅዱስ በሐዋርያት ህይወት ገብቶ የሰራበት መጽሐፍ ነው። በነ ጳውሎስ ዘመን በእርግጥ ተጋብዘው አይደለም የሚሄዱት፣ ዝም ብለው ነው አይደል? ወንጌል ለመስበክ ነው። ገና ቸርች የለችም። እነሱ የሚሄዱበት ከተማ እየገቡ ገና ቸርች እየተከሉ ነው የሚሄዱት። ስለዚህ ተጠርተው አይደለም የሚሄዱት፣ ብድግ ብለው ነው ለአገልግሎት የሚሄዱት። ስለዚህ እስያ አካባቢ ተነስተው ወንጌል ሊሰብኩ ሲሉ የክርስቶስ መንፈስ አያትስበኩ ብሎ ከለከላቸው። ከዛ ተነስተን በመርከብ ደግሞ ጉዞ አረግን ይላል። ምናልባት ደግሞ ከፈቀደልን ብለው ወደ ጢሮአዳና ወደ ኒሴ አካባቢ ወረድን ይላል። ወርደው ወደዚያም ሲሄዱ እዛም ሊሰብኩ ሲሉ እንደገና አልተፈቀደላቸውም፣ ተከለከሉ። የወንጌል አገልግሎት በጣም በበጎ ተነሳሽነት የሚደረግ ብቻ ሳይሆን በመንፈስ ቅዱስ አብርሆትና ምሪት የሚደረግ አገልግሎት ነው። ዓለሙን በሙሉ ወንጌል አልሰማምና ብለን ብድግ ብለን ልንሰብክ ብንል ቆይ በዚህ በኩል ይላቸዋል መንፈስ ቅዱስ። ስለዚህ አገልግሎቱ በእስያ በሙሉ ወጥቷል፣ ተሰምቷል። መንፈስ ቅዱስ የከለከለው ኦልሬዲ ሪች እየተደረገ ነው እስያ። ስለዚህ በጣም አጣዳፊ በሆነ መንገድ ከእስያ ውጣና ምዕራፍ 16 ላይ ፊልጵስዩስ ማለት ግሪክ ነው፣ ወደ ግሪክ ና አለው። ግዛት ነው የቀየረው ሰውዬ፣ ስፌርምን የቀየረው እና ከነበሩበት ከጢሮአዳ አካባቢ ወደ ፊልጵስዩስ ስትመጡ 40 ማይል አካባቢ ነው ርቀቱ። ባይዘው የዋዛ እንዳይመስላችሁ። እንደ ዘንድሮ መኪና የለ፣ አውሮፕላን የለ። በባህር ላይ በመርከብ ከፍለው ነው ባይዘው የሚሄዱት። ከፍለው ባህር አቋርጦ ፊልጵስዩስ ከተማ ገቡ። የሚያውቁት ሰው የለም ከተማው ላይ። መንፈስ ቅዱስ ሂዱ ብሏቸው በቃ ለካ ይህን ሁሉ የከለከለን ግሪክ ፈልጎን ነው ብለው ተነስተው ወደ ፊልጵስዩስ ከተማ መንፈስ ቅዱስ መርቷቸው እግዚአብሔርን ታምነው ብቻ ነው የሄዱት። ሲገቡ ደግሞ ፊልጵስዩስ ከተማይቱ ከረገጧቸው ከተሞች መካከል አንዷ እቺ ፊልጵስዩስ ከተማ ምኩራብ የላት። የምታስታውሱ ከሆነ የሐዋርያት ሥራ መጽሐፍ ላይ ጳውሎስም ይሁን ሌሎቹ የሐዋርያት ሥራ መጽሐፍ ላይ ያሉ አገልጋዮች የትም ከተማ ሲገቡ መጀመሪያ ወደ ምኩራብ ነው የሚገቡ። ምኩራብ ገብተው አይሁዳውያን አግኝተው ሰብከው እዛው ጸልየው ነው ከዛ የሚወጡት። ፊልጵስዩስ ምንም ምኩራብ የላትም። በቁጥር ደረጃም ብዙ አይሁዳዊ የለም የሚባልበት፣ አይሁዳውያን ካሉ ምኩራብ የለም ማለት የሉም ማለት እና የፊልጵስዩስ ከተማ ሲፈልጉ ምኩራብ አጣን ነው የሚለው። ባይዘይ ምኩራብ አጣን። ስለዚህ የት ሄደን እንጸልይ ብለው ተመካከሩ። ሲላስ አለ፣ ሌሎችም ወንድሞች አሉ። የት ሄደን እንጸልይ ብለው ሲመካከሩ ወደ ወንዝ ወርደን እንጸልይ ተባባሉ። በጣም ይገርማቸዋል። አጋጣሚ ድንገት ነው የሚመስለው፣ ግን መጽሐፍ ቅዱስ እየተጻፈ እና ወደ ወንዝ ወረዱ። ሊጸልዩ ነው የወረዱት። ሲወርዱ የተወሰኑ ሴቶች ወንዙ ላይ ተሰብስበው ሐር ነጋዴዎች ናቸውና ሐራቸውን ያጥባሉ። ሲያጥቡ ጳውሎስ በቃ እንስበካቸውና እንጸልይ ብሎ ጳውሎስም ቆሞ መስበክ ጀመረ። ቆሞ ሲሰብክ አንድ በጣም መጽሐፍ ቅዱሳችን ላይ የምናውቃት ዝነኛ ጠቅሳለች። ሊዲያም ጳውሎስ የሚናገረውን ታስተውል ዘንድ ጌታ ልቧን ከፈተላት። ሊዲያ የተገኘችው እዛ ጋር የቲያጥሮን ከተማ ሴት። ከዛ ሁሉ መሃል ሊዲያ ብቻ ትሰማዋለች። ያዋጣዋል ጳውሎስ 40 ማይል ተጉዞ መጥቶ ስንት ከተማ ገብቼ ልስበክ ሲል ተከልክሎ እዚህ ከተማ መጥቶ አንዲት ሴት ነው ያገኘ። እግዚአብሔር ያተርፈኛል ካለ ከቁጥር ጋር እኮ አያያዝ። ጌታ ኢየሱስ ሰማርያ ከተማ ሲገባ ያችን ሴት አይደል ያገኛል። ከኢየሱስ ሚሽን አንጻር መለኮት ከመሆኑ አንጻር ዓለምን ለማዳን የወረደ መሲህ ከአንዲት ለዛውም 5 ባል አግብታ ከፈታች ሴት ጋር ቆሞ ሲያወራ አያዋጣም። ትርፍና ኪሳራውን ራሱ ነው የሚያሰላው። እኔ ቆሜ አልደምርለትም። በዚህ ሴት በኩል እንዴት አድርጎ ከተማውን ይዞት እንደሚመጣ ያውቀዋል። አይመስልም ሲጀምረው። አሁን ኢዩት ጳውሎስን ቆሞ ሲሰብክ ይህን የሚያክል ትልቅ ሰው 1-2 ምዕራፍ ወደ ኋላ ሄድ ስትሉ የከተማ አገር የሚያውቀውን 40 ዓመት በላይ ሄዶ ማያውቅ ሰው የተፈወሰበት አምላክን የተባለ ሰውዬ ወርዶ አንድ ሰው ነው ያገኘው።
በእውነት እግዚአብሔር ካዋጣ ያዋጣናል። በእውነት በእግዚአብሔር አይን እያዩ መኖርን የመሰለ ትልቅ ክብርም እርካታም የለም። ከእግዚአብሔር ጋር ደምሩ፣ ከእግዚአብሔር ጋር ቀንሱ፣ ውጤት ከእግዚአብሔር ጋር ሰብስቡ እና ጳውሎስ በክርስቶስ ኢየሱስ የመስቀል ሥራ በኩል ነው የሚመጣው። የእሱ ኤፈርት የለበትም ድነት ላይ። የኢየሱስ የመስቀል ሥራ ነው። እሱን እግዚአብሔር የፈለገው ይሄንን እንዲናገር ብቻ። ለተሰበሰበው ሰው ተናግሯል። እቺ ሴት በጌታ አመነችልና ቀጥሎስ ወደ ቤት ይዛቸው ሄደች። ቤተሰቦቿ በጌታ አመኑ። መንፈስ ቅዱስ ጳውሎስና ሲላስን ወደ ፊልጵስዩስ ከተማ የላካቸው የኢየሱስ ክርስቶስን የመስቀል ሞት፣ የኢየሱስ ክርስቶስን የመስቀል ሥራ እንዲያውጁለት ብቻ ነው። ሌላ ፕሮግራም የለንም። መሬት የት እንደምንሰብክ እግዚአብሔር ምሪት ይሰጠን ይሆናል እንጂ የምንሰብከው መልእክት ኦልሬዲ አለን። መንፈስ ቅዱስ መልእክት አይቀይርም። ከክርስቶስ በላይ መልእክት ቤተ ክርስቲያን የላትም አይኖራትምም። የመጨረሻ መልእክታችን የተሰቀለው ክርስቶስ ነው። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይሄ ነው ስብከታቸው። ይሄንን እንዲሰብኩለት ነው መንፈስ ቅዱስ ተአምር የሚያደርገው። ይሄንን እንዲሰብኩለት ነው አጋንንት የሚያወጣው መንፈስ ቅዱስ። ጳውሎስ የሚባል ግለሰብን መንፈስ ቅዱስ ፕሮሞት እያደረገው አይደለም። ለጳውሎስ ማስታወቂያ እየሰራ አይደለም። መንፈስ ቅዱስ እስር ቤት እኮ አስጣለው። ይሄን መስበክ አይደል እንዴ? ደም በደም ሆኑ። ደሙ እኮ ደም እስኪ ደሙ ተገረፉ። የእግዚአብሔር ፈቃድ እኮ ነው የገቡበት ከተማ። የጌታ ፈቃድ ነው ብሎ ዘንድሮ ሰው ቢገረፍ አላለኝም ነበር ነው የሚለው። እውነቴን እኮ ነው። ለምን መሰላችሁ? የእግዚአብሔርን ፈቃድ የምናያይዘው ኮምፎርታብል ከሆነ ዞናችን ጋር። ቻሌንጅ ሲመጣ የእግዚአብሔር አይደለም እኮ ነው። ከየት ነው ያመጣ ነው እንደዚህ አይነት ወንጌል? በእኔ ምቹ ሁኔታና በእኔ መከራ አይወሰንም። እግዚአብሔር ልጁን ኢየሱስን ሊያከብር ከፈለገ ጥላውንን ምንም ሊያደርገው ይችላል። ይሄው ታምር አድርጎ አምላክ ነህ አስባለው። ቀጥሎስ በዛው ስብከት እስር ቤት ይሄው መልእክት እኮ አልተቀየረም። የልስጥራኑም ስብከት ይሄ ነው። የፊልጵስዩስም ስብከት ይሄ ነው። ክብር ለጌታ ለኢየሱስ ብቻ ይሁን። ውስጣቸው ያለው ብርሃን ነው ደጃቸውን የሚቆጣጠረው። መታሰራቸውና መለቀቃቸው አይደለም። ወንጌል ነው ሰዎቹን የሚይዛቸው። መንገድ ላይም ሆኖ እስር ቤት ውስጥም ሆኖ የተሻለ የሚመስል ቤተ መንግስት ውስጥም ሆኖ ተርሞ የሌለውም አይበጠበጥም። ህይወታቸው የሚመጣው ነገር ውስጣቸው ያለውን ህይወት ኢንተራፕት አያደርገውም፣ አያቆራርጠውም። እግዚአብሔር ደጃችንን በውስጥ እንድንቆጣጠረው ያግዘን። እስር ቤት ገብቶ እጅና እግሩ በብረት ተጠርቆ መነቃነቅ አይችልም፣ ይደማል። እግር ቁስሉ ላይ ነው ያደረጉለት። በዜማ እግዚአብሔርን ሲያመሰግኑ ጳውሎስ ብቻውን አይደለም ያመሰገነው፣ ሲላስም እኮ አመስግኗል። እየዘመሩ እያለ ታላቅ የመሬት መንቀጥቀጥ ተነሳ የሚል ቃል። የመሬት መንቀጥቀጥ ብቻ አይደለም ታላቅ። አሁን አይ ዶንት ቲንክ እኔ ሊትራሊ የመሬት መንቀጥቀጥ ላይሆን ይችላል። ምክንያቱም የመሬት መንቀጥቀጥ ብቻ አይደለም አይደል? የመሬት መንቀጥቀጥ ሆነ ይልና ቦታው ተናወጠ ብሎ የወህኒ ቤቱ በሮች ተሰበሩ ይልና የሁሉም እስራት ተፈታ የሚል ቃል አለ። የመሬት መንቀጥቀጥ እስራት ይፈታል እንዴ? እላይ ላይ ቤቱን ያፈርሰዋል እንጂ እስራታቸውን ፈታ ማለት ፐርሰን ነው ማለት እየገባ ሲመጣ ነው መሬት መንቀጥቀጥ የሆነው። መሬት መንቀጥቀጡን የፈጠረው ሊፈታ ሲመጣ እና የእግዚአብሔር መምጣት በሬክተር ስኬል ነው የሚለካው እንደማለት። እኛ ችግሩ ጋር ስንደርስ እንዳናማርር ቀጥሎ ያለው መፍትሄ የሚደገም የማይመስል እንግዲህ ስፔሲፊካሊ ወዲው እኮ ነው የተነቃነቀው። የሁሉንም እስራት እየገባ አድርጎ ፈታ። እንግዲህ አስቡት፣ የማይመለከተው ሁሉ የተፈታው በእነ ጳውሎስ ሰበብ። ወንጌል ሰብኮ የገባው ጳውሎስ በዘመረው ሰርቆ ይገባል። ነፍስ አጥፍቶ ሁሉ ስንት አይነት ሰው እኮ አለ እኮ እዛ ውስጥ የታሰረ። የሁሉም ሲዘምሩ ዝም በላ ያለው ሁሉ ማለት የሁሉም እስራት ተፈታ ይላል። በዚህ ጊዜ የወህኒ ጠባቂው እርግጠኛ ነው ማንም ሾልኮ እንደማይወጣ እና ተኝቶ ነበር ይላል። ተኝቶ ነበር እንግዲህ ያለው ጳውሎስ ራሱ ነው ለሉቃስ። ለጥ የመሬት መንቀጥቀጡ ከዛ ዞር ሲል የወህኒ ቤቱ በር ተከፋፍቷል። ራሱን ሊያጠፋ ሰይፍን ሲመዝ ጳውሎስ ከውስጥ ጮሆ ተጣራ ይላል። እግዚአብሔር አስፈትቶኛል ብሎ ሮጦ አያመልጥ። ይሄንንም ለወንጌል ይቀይራል። አሁን ሰው እኮ መሽሎኪያ ነው የሚፈልገው፣ ብቻ ይከፈት እንጂ ይላል። በር ሲከፈት እሱ ሁሉ እኮ መውጫ እኮ አይደለም። ጳውሎስ ለምን ይጠቀማል? በሩ ተከፍቷል፣ መውጣቱ አይቀርም፣ ነገ ይወጣል። ለምን ይጠቀማል? ለወንጌል መስበኪያ። ቆይ ይሄን ሰው የማድነው አምልጫው አይደለም፣ እዚሁ ጠብቅ ያድነዋል ብሎ ቁጭ ብሎ ይጠብቀዋል። ጳውሎስ ካልወጣ ደግሞ ሌላውም አይወጣም። የመፈታታቸው ምክንያት ጳውሎስ ነው። ማን ያውቃል? ሲወጡ ሲሆነ ነገር ቢጠብቃቸው። የሰውዬ ሲዘምር መሬት መንቀጥቀጥ ካመጣ ዝም ብለህ መጠበቅ ነው ሰውየው። ማንም የወጣ እስረኛ የለም። ራስ ላይ ጉዳት እንዳታደርስ ሁላችንም እዚሁ አለን አለው። ሰውየው መብራት ፈልጎ እየሮጠ ወደ ውስጥ ገባ። ይገባ ያቸው አሉ ቁጭ ብሎ። እስራት የሚባል ነገር የለም። እጃቸውን ጠራርገው ቁጭ ብሎ ይጠብቁታል። እንዳለ ታውቃለህ ሰውዬው፣ ወንድሞች ሆይ እድን ዘንድ ምን ላድርግ? በጣም የሚገርመኝ ክፍል አልሰበኩም። እድን ዘንድ ምን ላድርግ ሲላቸው በጌታ በኢየሱስ ክርስቶስ እመን አለው ጳውሎስ። ሲለው አምናለሁ አለ። ተንበረከከ፣ አመነ ይልና ከዛ ሰውየው ኑ አላቸው። የት ኑ? ወደ ቤት እንሂድ ብሎ ሰብኮ የገቡትን ብቻ ነው ይዞ ወጣው። ሰርቆ የገባ ምናምን በሙሉ እናንተ ቆዩ ብሎ እነሱ ላይ ዘግቶ እነዚህን ይዞ ወደ ቤት ሄደ ይላል። ጳውሎስና ሲላስን ወደ ቤት ይዞ ሄዶ ቁስላቸውን አጠበላቸው ይላል። እጃቸውን አጠበ፣ ምግብም አበላቸው፣ ተንከባከባቸው። ከዛ ቤተሰቦቹም በጌታ አመኑ ይላል። ሚስቱንና ልጆቹንም ጳውሎስ ጠቅልሎ የሊዲያ ቤት ባለፈው ድኗል። እሷን ወንዝ ዳር አገኘ፣ ይሄን እስር ቤት አገኘ። እግዚአብሔር ማንን ከየት ኮሌክት እንደሚያደርግ ስለማታውቅ የትም ቢልክ እስር ቤት ሲልክ አታማር። የሚቀጥለው ምመን ደግሞ እዛ ሊሆን ይችላል።
አይደል? የሚቀጥለው ፋሚሊ በእስር ቤቱ በኩል እግዚአብሔር መሬት ያንቀጠቀጠው የነ ጳውሎስን እስራት የፈታው ከዚህ በኋላ አትታሰርም ሊለው አይደለም። ሰውየው ከዚህ በኋላ 10 ምናምን ዓመት እስር ቤት ይቆያል። ስለዚህ እስራቱን የፈታው የጳውሎስን ሰንሰለት ለመበጠስ ሰውየውን ለማዳን እዛ ጋር ያየው አንድ ፋሚሊ ስላለ ነው እግዚአብሔር የፈታው እንጂ ባይፈታውም ችግር የለው። እግዚአብሔርን መከተል ነው። መንፈስ ቅዱስ ይምራን። እሱ ሲነዳ በማይመስል መንገድ አገር ያድናል ነው። ከዛ ቁስላቸውን አጥቡ ብሎ ራታ ብልቷቸው ሊለቃቸው መልሰናል። ተመልሶ ወሰዳቸው። ከዛ አሰራቸው። ከዛ ሰዎቹ ያሰሯቸው እነዛ ገዢዎቹ መጡና የእስር ቤት ጠባቂው ማታ እኮ ሰውዬ ቤት እኮ ነው ያመሹት ራት ሲሉ አላወቁም እነሱ። ሌሊት መንፈስ ቅዱስ ኢንተርቬን አድርጎ ጣልቃ ገብቶ የሰራውን አልሰሙ። በል እነዛን ሰዎች ፍታቸው መጣና ውጡ እያሏቸው ነው ሲል አንወጣም አለ ጳውሎስ። ለምን አለ ሰውዬው። የሮም ዜጎች ሆነን ሳለ እንደዚህ አሰቃይቶ ማሰር ምንም ይሉት ነው። ለምን መሰለ? ሰውየውና ቤተሰቡን አግኝተዋል በእስር ቤቱ መናወጥ። አሁንስ ሮማዊ ነኝ ብሎ ገዢዎቹን ደግሞ ሊሰብክ ይምጡና ያውጡና ለራሳቸው። አሁን ሰዎቹ ላያገኛቸው ነው ዝም ብሎ ከወጣ አልወጣም አለ። ገዢዎቹ ይምጡና እግዚአብሔር ኃይልና ጥበብ ሲሰጥህ መስበኪያ ኃይል መስበኪያ መንገዱ ነው ዊዝደሙ አልወጣም አለ። ሰንሰለቱ ይቆይ እጄ ላይ ለምን ይምጡና ያስወጡና ሮማዊ ያንናል። እንደ ሮማዊ ነኝ አለ። ሮማዊ ደግሞ መንካት ወንጀል መንካት አትችልም። ዜጋ ከሆነ እኔ ሎካል ነኝ ሮማዊ ነኝ። በጣም ከባድ ሰው ነው ጳውሎስ። ዘንድሮ ቢኖር አንችለው በጣም ምንም ውስጥ ብትገባ አለ ሰውየው እንትንም ነኝ ይላል። ደግሞ ነው ያለውን ነገር በሙሉ ሰብስበው ግን ወንጌል መስበኪያ ሆነች። በጣም ይገርማቸዋል። የሚጠቀመው ኢየሱስን ለመስበክ ብቻ ነው። ከዛ ውጭ ተምከት ስትለው ጉድፍ ለስብከትስ ይመዛታል፣ መንገድ ያረጋታል፣ እንደ ትራምፖሊን ይነጥርበታል። ነጥሮ ገዢዎቹ ጋር ከዛ ሰዎቹ ሲሰሙ ፈሩ ይላል። መተው ለመኗቸው ይላል። እንዶ ከከተማቸው እንዲወጡላቸው ለመኗቸው ይላል። እባካችሁ ውጡ ይሏቸው። ችግር የለውም አለ ጳውሎስ። እኛ እንወጣለን። ኦሬዲ ቸርች ተተክላለች። እነሱም ቢወጡ ወንጌል ይቀጥላል። ኦሬዲ ከዛ በኋላ ምን ይላል? ውጡልን ብለው ሲለመኗቸው እሺ አለና በሊዲያ ቤት የነበሩትን ወንድሞች ሄዶ ጎበኘ ይላል። ስለዚህ ቸርቿ ሰፍታለች ማለት። ያለ መንፈስ ቅዱስ ምሪት ዘንድሮም ወንጌል አይሰበክም። መንፈስ ቅዱስ በዚህ አይነት መንገድ እዚህ መጽሐፍ ላይ እንዲቀመጥ ያደረገው እኛ በዚህ መንገድ እንድናገለግል። ስለዚህ የመንፈስ ቅዱስ ምሪት በጣም ሴንሲቲቭ ነው። ለመንፈስ በጣም ሴንሲቲቭ በህይወታችሁ ላይ ላለ ለአንዳንድ የግል ጉዳይ ብቻ ሳይሆን ለአገልግሎት ለወንጌል ስርጭት መንፈስ ቅዱስ ይፈልጋል። በጣም ነው የሚገርም። ራንደምሊ ሰው ዝም ብሎ ወጥቶ አይሰብክም። መንፈስ ቅዱስ ይጠየቅ ነበር። እንስበክ እኮ አይደለም እኮ የሚሉት ሊሰብኩ ሲሉ በጣም ቀርብ ስለሆነ እንዳትገቡ ይላል ራሱ። እንስበክ ወይ ብሎ ጠይቆት ብቻ እኮ አይደለም ዝም ብሎ እየኖሩ ይናገራል። በጣም ቅርብ ናቸው። እኔ ከእናንተ በጣም ሩቅ ነኝ። እንደዚህ ፊዚካል ዲስታንሱ ሩቅ ነው። ድምፄን በሩቅ ነው የምትሰሙት ምናምን ይሰማል እኮ እንደዚህ እንኳን ርቄ በውስጤ ለመኖር ያደረ አምላክ እንዴት ይርቃል? ይሄንን ትሰሙ የለን? በጣም ሴንሲቲቭ ነው። በጣም ደካማ ሰው ትሰሙ የለን? እጅግ ንጹህና ክቡር እውነተኛ ጄኒውን የሆነ ፍጹም እውቀት አለው የማይሳሳት አምላክ እንዴት ነው ማንሰማው? ለህይወቴ እኮ ከመንፈስ ቅዱስ በላይ አስፈላጊ ነገር የለኝም። የመጀመሪያም የመጨረሻም ነገር መንፈስ ቅዱስ። ምንም ነገር ልክ የሚሆነው ከመንፈስ ቅዱስ አንጻር ብቻ ነው። ቸርች ኢየሱስን የሚያውቀው መንፈስ ቅዱስ ነው። ስለ ኢየሱስ መመስከር የሚችለው እኮ መንፈስ ቅዱስ ነው። ከ2000 ዓመት በኋላ የኢየሱስ ምስክር ያደረገን እኮ እሱ ነው። በዓይናችን አላየነውም ኢየሱስን። ያንን የመስቀል ሞት እኮ እኔ ውስጥ ሕያው ያደረገው እኮ መንፈስ ቅዱስ አልነበርኩም። እኔ እንደ ሞተ እርግጠኛ ነው ብትለኝ ከኔ መኖር በላይ እርግጠኛ ነኝ። የኢየሱስን መሞት፣ መቀበር፣ መነሳት፣ መሄድ በክብር ደግሞ መመለሱ እርግጠኛው እንድንሰብክ ያደርገን የክርስቶስ ምስክር ያ የእውነት መንፈስ ነው። እንዴት አይሰማም? እሱ ወንጌል ስንሰበክ ሰምተን ቸርች መተን ዝም አይልም። ለእያንዳንዱ ነገራችን እግዚአብሔር መንፈስ ቅዱስ እሱ እግዚአብሔር። በእውነት እንዳትከስሩ የምትፈልጉ ከሆነ ህይወታችሁ የልፋትና የድካም እንዳይሆን የምትፈልጉ ከሆነ መንፈስ ቅዱስን ስሙ። በጣም ብዙ የምትጸጸቱበት ዕድሜ እንዳይኖራችሁ የምትፈልጉ ከሆነ ከእግዚአብሔር መንፈስ ጋር ያላችሁ ቀረቤታ የነፍስ ሶል ኢንቲሜት የነፍስ ቁርኝት ይኖራችሁ። ለምን መሰላችሁ? ምንም ነገር የጊዜ ጉዳይ ነው፣ ያልፋል። ለማግኘት የታገልነው ነገር እጅ ላይ መጥቶ ያረጅባል። ለዚህ ነው እንደ ዕድሜን ያወጣሁት ትላለህ። ስለዚህ ነገ ከነገ ወዲያ ዋጋ ከፍዬ ለምን እንዳልል ቀስ ብዬ መስማት። በእውነት ነው የምላችሁ። መንፈስ ቅዱስ ቁጭ በልካለ የዛሬ 20 እና 30 ዓመት ተነስ ቢለኝ ከኔ በፊት መሮጥ የጀመረውን በሙሉ ወደ ኋላ ነው ማለት። መርዶኪዮስ የከሰረ አማ ያተረፈ አይመስል መጨረሻ መዝጊያዋ ላይ መጥቶ ቀኙ አላዙራል። ከኋላ ቢጀመር አትቀደም። ከእግዚአብሔር ጋር ሁን፣ ከመንፈስ ቅዱስ ጋር ሁን። እርሱ እግዚአብሔር ነው። ኢየሱስ 30 ዓመት ሲቀመጥ ያቃጠለ አይመስልም ዕድሜ። በ3 ዓመት ተኩል ዘላለምን ጨርሷት ሄደ። በ3 ዓመት ተኩል ከእግዚአብሔር ጋር መስራት ያዋጣል። በእውነት ነው። የፈለገ ይሁን ተንበርክካችሁ ቆዩ። ምንድነው የምትፈልገው በህይወቴ ብላችሁ ጠይቁት። ምንድነው የፈለግከው? ፈቃድ ምንድነው? እኔ ህይወት ላይ በጣም ሴንሲቲቭ ሁኑ። ይሄንን እንደ ወንድም ነው መመክራችሁ። በጣም በእግዚአብሔር መንግስት ውጤታማ በዘላለም መንግስት ብዙ አክሊል የሚጠብቀው ክርስቲያን እንድንሆን በጣም ቀረቡት። መንፈስ ቅዱስ አዳምጡት። ምንድነው የምትፈልግ? እኔ እወድሃለሁ። እሱ በህይወቴ ላይ ካልወሰነ፣ እሱ በህይወቴ ላይ የመጨረሻውን ውሳኔን ካላረጋገጠልኝ፣ እሱ ራይትና ኤክስ ካልሰጠ በእኔ ህይወት ላይ ከዚህ በላይ ማሳዘናለን? ሰው አጠገብ ቆሞ እኔ ፍሬክስ አብራኝ ሆና ምንም ነገር ሳልነግራት ባደርግ እንዴት ነው ዲስአፖይንት የምትሆን? እንዴት አትነግረኝ? እውነቱ ነው፣ ልክ ናት። እንዴት አትነግረኝ? መንፈስ ቅዱስን ደግሞ አስቡት። አጠገብ አይደለም እኮ ያለው፣ በእኔ ውስጥ እኮ ነው እየኖረ ያለ። አምላክ እኮ ነው፣ የህይወቴ እኮ ባለቤት ነው፣ የዚህ ህይወት ምንጭ እኮ እሱ። እሱ በሰጠው ህይወት ሳላማከር የፈለግኩትን ባረግ
እግዚአብሔር ከዚህ ይጠብቅ። መሪውን ስጡ፣ ለቀን እንነዳለሱ። በእውነት ማዕበል እንደፈለገ አያንገላታንም። መንፈስ ቅዱስ ሕይወቴን ከያዘው እምደርስበትን እሱ ያውቅ። የዘላለም አምላክ ነው። የኔ 70 ዓመት በፊቱ እንፋሎት ናት፣ ኤዛ ናት። ለእግዚአብሔር ተብሎ መከራ መቀበል ክብር። ዓለም ሄጄ ከሚያጨበጭቡልኝ፣ ዓለም ሄጄ እንዳንተ ያለ የለም ከሚሉ በእግዚአብሔር ቤት ውስጥ ሆኜ ምንም መከራ ብቀበል ይሄ ክብር ነው። ኢየሱስ ለሞተለት ጉዳይ፣ አምላክ ሰው ሆኖ መስቀል ላይ ለተሰቀለበት ጉዳይ መኖር የመጨረሻው የሰው ልጅ ክብር። የጴንጤ ስብከት አይደለም፣ ቸርች ውስጥ ያለ ስብከት አይደለም። እውነት ነው እየነገርኳቸው። እውነት ትሩዝ ለእግዚአብሔር መኖርን የሚያክል ክብር። መከራ እንደ ክብር ተቆጥሮ ምስጋና ፕሮግራም ተዘጋጀበት። ጀርባዬ ተተልትሏል ኑና መስግን ብሎ ጴጥሮስ ገርፈውን ይለቀቋቸው። አይ ለወንጌል ሲሆን ክብር ነው። ለወንጌል ካልሆነ ልክ አይደል። በምንም አይነት መንገድ ዋጋ ተከፈለ። ለወንጌል ከሆነስ ይገባዋል። ኢየሱስ ለኔ አደባባይ ላይ እርቃኑን ደረቅ እንጨት ላይ ተሰቅሎ ደሙ ተንጠባጥቦ አልቆ ቆዳው አጥንቱ ላይ ተለጥፎ ሲስኮሲስ ዲሃይድሬን ሆኖ ተጠማው እያለ ከጮኸ እሱ እኔን ለማዳን እንዲህ መሆን አለብኝ ካለ እሱን ለመስበክ ምንስ በው ኃጢአተኛና ወንበዴውን ሰው በቤቱ በደሙ ቀድሶ ልጄ ነህ ብሎ አቁሞ የቅዱስ አምላክ እኮ ተዋርዷል። ለኔማ ክብር ነው።